ሰላም ሰላም ቤተሰብ በሙሉ እንደምን ዋላችሁ እንደምን አደራችሁ ካልኩኝ በኋላ ወደ መረጃዎች እገባለሁኝ ማለት ነው። በዛሬው መረጃ እንግዲህ በርዕሱ ላይ እንዳያችሁት በሱዳን ያለው የጸጥታ ሁኔታ እጅግ እየተባባሰ መጥቷል የሚለውን መረጃ ስላገኘሁኝ ነው። እና ይህንን መረጃውን ያገኙት እንግዲህ ከሴኩሪቲ ካውንስል ሪፖርት ከሚለው እንትን ነው ሚዲያ ነው። እና በአሁኑ ሰዓት ሁለቱ ተፋላሚዎች ፒአርኤስኤፍ እና ኤስፒኤልኤም ኖርዝ የሚለው ሁለቱ ከመንግስት ጋር እየተፋለሙ ነው ማለት ነው። ኩርሙክ አካባቢ እና ኩርሙክን የተቆጣጠረው የመንግስት እንትን ነው። እና ይህን በተመለከተ መረጃዎችን ያገኙትን አነብላችኋለሁ። እና ሌላው መረጃ ደግሞ ከአማኒ አፍሪካ የሚለው ነው የተገኘው ኢንፎርሜሽኑ። መረጃዎችን እንደሚከተለው አነብላችኋለሁ ማለት ነው። ኦኬ። በሱዳን የቡድን ኃይል ወይም ደግሞ ሰማያዊ አባይ ክልል ያለው የጸጥታ ሁኔታ እጅግ አሳሳቢ እየሆነ የመጣ ሲሆን በተለይም በቅርብ ሳምንታት ውስጥ የተባባሰ ሰው አልባ አውሮፕላን ጥቃቶችና ግጭቶች በሺዎች የሚቆጠሩ ሰዎችን እያፈናቀሉ ነው። እና ወይ እንትኑ ቆይ እያፈናቀሉ ነው የምለው እቀጥላለኝ። የጸጥታ ሁኔታ በክልሉ ያለው ደህንነት ባለፉት ጥቂት ሳምንታት ውስጥ በከፍተኛ ሁኔታ አሽቆልቁሏል። የድሮን ግጭቶችና ጥቃቶችና ግጭቶች በተለይም በኩርሙክ ከተማ ላይ የተከታታይ ድሮን ጥቃቶች የተሰነዘሩ ሲሆን በዚህም ትምህርት ቤቶች እና የኤሌክትሪክ ጣቢያዎች መውደማቸው ተዘግቧል። ጥቃቶቹ በነዋሪዎች ላይ ስነ-ልቦናዊ ጫና ለመፍጠር እና ለማፈናቀል የታለመ መሆናቸውን የአካባቢው ባለስልጣናት ይገልጻሉ። አዳዲስ የግጭት ግንባሮች የፈጣን ድጋፍ ሰራዊት አርኤስኤፍ እና ተባባሪ የሆኑ የታጣቂ ቡድኖች በክልሉ ደቡባዊና ምዕራብ ክፍሎች እንቅስቃሴያቸውን በማጠናከር በሱዳን ጦር ኤስኤኤፍ ላይ አዲስ ግንባር ለመክፈት እየሞከሩ መሆኑ ተጠቁሟል። የድንበር ውጥረት የሱዳን መንግስት ኢትዮጵያ የድሮን ጥቃቶች ከግዛቷ እንዲሰነዘሩ ፈቅዳለች በሚል የከሰሰ ሲሆን ኢትዮጵያ በበኩሏ ወንጀሉን ሙሉ በሙሉ ውድቅ በማድረግ በሱዳን እርስ በርስ ጦርነት ውስጥ ገለልተኛ መሆኗን እየገለጸች ነው። ኦኬ። የተፈናቃዮች ሁኔታ የጸጥታ መደፍረስ ከፍተኛ ሰብአዊ ቀውስ አስከትሏል። መፈናቀል በኩርሙክ አካባቢ ብቻ ባለፉት ሳምንታት ከ1000 እስከ 2000 የሚጠጉ ቤተሰቦች ተፈናቅለው ወደ ደማዚን ከተማ መሰደዳቸው ተረጋግጧል። የሰብአዊ ድጋፍ ፍላጎት የተባበሩት መንግስታት የሰብአዊ ጉዳዮች ማህበራዊ ጽሕፈት ቤት በክልሉ ያሉ ተፈናቃዮች አስቸኳይ ምግብ፣ መጠለያና የጤና ድጋፍ እንደሚያስፈልጋቸው ገልጸዋል። ዓለም አቀፍ ጥሪ ለ2026 የሱዳን ሰብአዊ ድጋፍ እቅድ $2.9 ቢሊዮን የሚያስፈልግ ቢሆንም እስካሁን የተገኘው የገንዘብ ድጋፍ እጅግ አነስተኛ ከ6 በመቶ በታች መሆኑ ለተፈናቃዮች የሚደረገው እርዳታ ፈታኝ አድርጎታል። የድጋፍ ድርጅቶች እንቅስቃሴ እንደ ዩኤንኤችሲአር ያሉ ድርጅቶች በብሉይ ናይል እና በጎረቤት ሀገራት የሚገኙ ተፈናቃዮች ለመርዳት የ2026 የፈጣን ምላሽ እቅዶችን አውጥተው እየተንቀሳቀሱ ይገኛሉ። በአሁኑ ወቅት በክልሉ ያለው የጸጥታ ሁኔታ የማይገመት በመሆኑና የድሮን ጥቃቶች እየቀጠሉ በመሆናቸው የሰብአዊ ድጋፍ አቅርቦት በከፍተኛ ሁኔታ እያስተጓጎለ ይገኛል ይላል። እንግዲህ ያገኙት መረጃ በዚህ መረጃ በመንተራስ እንግዲህ የራስን ምልከታ አቀርባለሁ ወይ ደግሞ ማፑ ላይ ካርታ ላይ
የሚያሳዩትን እንትኖችን ከዚህ ቀጥዬ እንደሚከተል አቀርባለኝ ማለት ነው። እና ማፑ ላይ እንደምታዩት ቀዩ ትራያንግል የሚያሳየው ማለት ነው እነኚህ የፈጣን ድጋፍ ሰራዊት እና የኤስፒኤልኤም ኖርዝ የምለው እና ሱዳን ኢትዮጵያ እያሰለጠነች ነው ብላ የምትከሰው የሱዳን ነፃ አውጪዎች እንትን ነው የሚያሳዩ ቀዩ ማለት ነው። እና ቀዩ በሱዳን ውስጥም አለ፣ አሶሳ ከተማ ላይም አለ ብታዩት ቀዩ እንትኑ። ያ ማለት እነኚህ ነፃ አውጪዎች አሶሳን ተቆጣጠሩ ማለት ሳይሆን የኢትዮጵያ መንግስት አሶሳ ላይ እነሱን እያሰለጠነው ነው ለማለት ፈልጎ ነው ካርታውን የሚያሳየው እና ኢትዮጵያ ውስጥ አሉ ለማለት ነው እንጂ ነፃ አውጪዎቹ አሶሳን ተቆጣጠሩ ማለት አለም። ግን ሱዳን ውስጥ ያሉት ቀያይ ቀሶች የሚያሳዩት ሱዳን ውስጥ የተቆጣጠሩባቸውን አካባቢዎችን ነው የሚያሳየው። እና እነኚህ ነፃ አውጪዎቹ ከካርታው ላይ እንደምታዩት የተቆጣጠሯቸው ቦታዎች ያቡስ፣ ኤል ካሁር እና ቡራን የምለው ነው ማፑ ላይ ታያላቸው። እና እነኚህ አካባቢዎች የተቆጣጠሩት እንግዲህ እነዚህ ነፃ አውጪዎቹ ናቸው ማለት ነው። የፈጣን ድጋፍ ሰራዊት ናቸው ማለት ነው። ደግሞ አረንጓዴውን ትራያንግልን ደግሞ ወደ ላይ የሚሄደውን አረንጓዴውን ትራያንግል የተቆጣጠረው የሱዳን መንግስት ነው፣ ወይም ደግሞ የሱዳን መንግስት እንትኑ የሚጠራው ኤስኤኤፍ ነው። እና እነሱ ደግሞ የተቆጣጠሩት ኩርሙክና ደማዝንን ነው። ኩርሙክ ልክ ድንበር ላይ የምትገኝ ከተማ ናት። የሱዳን እና ኢትዮጵያ ለሁለት የሚያዋስነው አንድ ጅረት በጋ ላይ ደረቅ፣ ክረምት ላይ ጎርፍ እንትን የምልበት እና በሁለቱ ኩርሙክ ማለትም ከሱዳን ኩርሙክ ወደ ኢትዮጵያ ኩርሙክ ለመምጣት ኦልሞስት ከ10 ደቂቃ በታች ነው፣ 5 ደቂቃ በታች ነው። ቁልቁለት ወረዳ ገት ላለ ቦታ ሁለቱ የተያያዘ ነው። እና ያችን ኩርሙክ ከተማ በሱዳን በኩል ያለውን የሱዳን መንግስት ነው የተቆጣጠረው። በኢትዮጵያ ያለው ደግሞ የኢትዮጵያ ነው። እና ደማዝን ደግሞ የሱዳን ምስራቅ ሱዳን ብሉ ናይል እንትን ክልል ዋና ከተማ ነው። እና በምስራቅ ሱዳን ውስጥ ካሉት ትላልቅ ከተማዎች ሁለቱ ናቸው ማለት ነው፣ ኩርሙክ እና ደማዝን። እና ኩርሙክ ላይ ነው እንግዲህ አሁን ፊልም ያለው የሚመስለው። እዛ ላይ ስታዩት ካርታውን ስታዩት የሱዳን መንግስት ኩርሙክን ለቆ ለመሸሽ የተዘጋጀ እንትን ይመስላል። ምክንያቱም እዛው ከተማ እንዳለ ፊልም ያለው በአሁኑ ሰዓት እና ብዙዎቹ የተፈናቀሉ ያሉትን በዛ አካባቢ ያሉት ናቸው ማለት ነው። ድሮኑም ያችን ከተማ ኩርሙክን እየመታት ነው ማለት ነው። እና መረጃዎቸው ይህን ይመስላል። እንግዲህ ስላዳመጣችሁኝ አመሰግናለሁኝ። ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ። ታንክ ዩ ቬሪ ማች